فللأسماء من ذلك الرفع والنسب والخفض والجزم فيها، والأعفال من ذلك الرفع والنسب والجزم والخفض فيها. باب معرفة علامات الإعراب. الإعراب هو تغيير آخر الألف لاختلاف العوامل الداخلة عليها بقضاء أو تقدير، وأقسامه 4. سمعنا من الدوم بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على رسول الله صلى الله عليه وسلم. بسم الله إن شاء الله. بسمي اسماعيل حسين እርጎሻ ይባላል። የመጣሁት ያው ከስልጤ ዞን ከስልጤ ወረዳ ገርቢ በር ላይ ነው የመጣሁት። ያው የትምህርት በጣም አስፈላጊ ነው። ያው ትምህርት በጣም የዲናዊ ትምህርት ማለት ነው በጣም አስፈላጊ ነው። ካልተማር ነው ማለት ነው አሁን ማለት ነው ቁርአን ማለት ነው ምን መሆኑን ማለት ነው ኢንሻአላህ ካልተረዳን ማለት ነው ነገ አላህ Subhanahu Wa Ta'ala ያው እዚህ ለፈጠረን ነገር ማለት ነው እያንዳንዱን ነገር አስተምሮት ቁርአኑ ራሱ ይነግረናል። እዚህ ላይ ዱንያ ላይ ማለት ነው የተገኛችሁት ማለት ነው ያው ይላል አላህ እኔ ልትገዙ ነው ይላል አላህ ማለት ነው። ስለዚህ ለመጣ ነው ዓለም እሱ ስለሚነግረን በነገረነው መሰረት ማለት ነው አላህን አውቀን ልክ ማለት ነው ኢንሻአላህ ያው የቂያማም ቀን ማለት ነው ኢንሻአላህ ያው አላህ እንዳለማ አሁን በቀልባችን ማለት ነው አላህን አውቀን ያው ብዙ ጥያቄዎች አሉ ማለት ነው። ቀብሩ ላይ ያለ ስራጥ ላይ ያለ ሚዛን ላይ የሚባል ነገር የተለያየ ጥያቄ አለ ማለት ነው። ያንዳንዱ ጥያቄ ማለት ነው ከሞትን በኋላ የጠበቀን ጥያቄ ነው። ያን ጥያቄ ማለት ነው መመለስ የምንችለው አሁን እዚህ ላይ ዲናዊ ትምህርት ከተማርን ነው። ካልተማርን ማለት ነው ዝም ብሎ ካለን ዲናዊ ትምህርት ካልተማር በደንብ ዲናዊ ትምህርት ካልተማር እዛም ላይ ማለት ነው ጥያቄ ሲንጠይቅ እዛው ተንተባትበን ነው ቁጭ ምን ነው ማለት ነው። ስለዚህ እዛ ምን ተባተ ማለት ነው በሙሉ ማለት ነው እዚህ አላህን አውቀን ቀብሩም ላይ የምንጠይቀው ጥያቄ ለመመለስ ስራጥም ላይ የምንጠይቀው ጥያቄ ለመመለስ ኢማንም ድረስ ማለት ነው ይሄን ይመስላል። እንዳመት ተምራለህ እዚህ ምን አስተማሯችሁ? ኡስታዝ ምን አስተማሯችኋል? ስንት አመት ነው የተማርከው? 8 አመት አብራራልኝ። 8 አመት ተማር ምን እንደተማር? 8 አመት ያው እስከ 8 አመት ድረስ እዚህ አሳልፋለሁ። ያው ወንድሙ መጀመሪያ ገልጾታል። ጅምርቱ ያው ሰፊና ይባላል። ፊቅህ ፓርት ነው እሱ። ሐዲስ አለ ያው ሐዲስ ያው እንትን አለ 40 አለ ከ40 ተጀምሮ ማለት ነው እስከ ቡኻሪ አለ ቡኻሪ ሙስሊም በትላልቅ ክታቦች አሉ ማለት ነው። እሱን አልደረስንም እስከ ሪያድ የሚባለው ድረስ ደርሰናል። እሱንም ሁሉንም በደንብ ደርሰን ሁሉንም አውቀን ያው ደረጃ ሲሰጡን ያው ምድብ ሰጥተውን እነሱ በተማሩት መውድ ማለት ነው እንድናስተምር ነው። ስለዚህ በነበረ ጊዜ ጥሩ ጊዜ እያሳለፍክ ነው? ጥሩ ነው ተመችቶኛል በጣም። መልካም ምኞትን አድርሰስ። የኢድ አልፈጥር በዓል እንግዲህ ያው መምጣቱ አይቀርም። ያው እንግዲህ ለኢትዮጵያ ሕዝብ ማለት ነው በአጠቃላይ ማለት ነው አንድ ላይ ስላደረሰን ያው አላህን እናመሰግናለን። አሁን መስሞትና እስኪ እንደው ምንድነው የስራችሁ? ቢስሚላህ አልহামዱሊላህ ረብል ዓለሚን አሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። እኔ ስሜ ጀማል ኑር ይባላል። ቀበሌ ወንቴሎላ ነው። ወረዳዬ ያው ላንፉሮ። የስራ ድርሻዬ ያው እዚህ የመድረሳው ኮሚቴ። አመሰግናለሁ አቶ ጀማል። እንደው አጠቃላይ ይህ የመድረሳ እንግዲህ ትልቅ የሃይማኖታዊ ትውፊቱን አስጠብቆ ለመሄድ ትውልዱን ታስተምሩበት ነውና የዚህ ትምህርት ቤት መኖር ለእስልምና ምንድነው ፋይዳው? ዋጋው ምንድነው? በደንብ ያዛሉ። የዚህ ትምህርት ቤት መኖሩ ባለፈው ዓመታት እንደዚህ አይነት ትምህርት ቤቶች የነበሩት ድሮ ከአባቶቻችንና ከቅድመ ሀያቶቻችን በነበሩ ጊዜ በጣም በተራራቀ ሁኔታ ነበረ። እነሱ ጊዜያቸው ሸምግለው ወደ አኺራ ሲሄዱ ይሄ ነገር በጣም የተቋረጠ በመምጣቱ
እኛ ማለት ነው ለዚህ አላህ Subhanahu Wa Ta'ala ዳዋ የሚባል ነገር ሲጀምር ይሄ ነገር ማለት ነው በእኛ በዳዋ ብቻ ለእስልምና መተላለፍ በቂ አይሆንም በሚለው የቀሩ ሰዎች እንደዚህ አይነት ተቋም ተሰርቶ የግድ ማስቀራት ይኖርባቸዋል እስልምና ማለት ነው ያጠረና የጠፋ ስለሄደ እንደዚህ መኖር ይኖርበታል ብለን መሾራ ተወያይተን ማለት ነው ከነኚህ ከኡስታዛችን ይሄንን ነገር እንዲጀምሩና ለህብረተሰቡ ጠቅላላ ማለት ነው ለዓለም ሙስሊም የዲን እስከ ቂያማ ድረስ የሚቆይበትና የሚተላለፍበት ነገር መኖር አለበት ብለን ከዚህ ከሁለት ቀበሌዎች ማለት ነው ተስማምተን ለነዚህ ኡስታዛችን መድረሳዎች ማለት ነው እንዲሰሩ አድርገን እነኚህ 10 የሚሆኑ ክፍሎች ሰርተን እንደዚሁ ማለት ነው ከስልጤ ወረዳ ከዳሎቻ ከተለያዩ ማለት ነው ማሻአላህ ወረዳዎች አካባቢዎች ሙስሊም የሆኑ ሰዎች ትክክለኛ ማለት ነው ድሮ አባቶቻችን ያያዙትን ኢልም ለትውልዱ ማለት ነው ማሻአላህ ከማንም ነገር ነፃ በሆነ ዲሞክራሲ መብት እንዲተላለፍ ብለን ጀምረናል ማለት ነው አሁን ከተጀመረ ወደ 6 አመትና 5 አመት አስቆጥሯል በዚህ መድረሳ በዚህ ተቋም ማለት ነው የቀሩ ልጆች አዋሳ የሄዱ አሉ ወራቤም የሄዱ አሉ ሆሳይናም የሄዱ አሉ አዲስ አበባም የሄዱ አሉ ከአዲስ አበባም ደግሞ ማለት ነው ማሻአላህ ተመልምለው እስከ የመን ድረስ የደረሱ አሉ ማለት ነው በዚህ ተቋም ማለት ነው ስለዚህ አሁን እኛ ይሄ ተቋም ራሱ ተቋሙ ያንሳል አንሶናል ማለት ነው በየቦታው ማለት ነው ማሻአላህ እንደዚህ አይነት ተቋም እንዲሰራና ለሙስሊሙ ህብረተሰብ እስከ ቂያማ ድረስ ላለው ተወላጅ ይሄኛው ተቋም ማለት ነው ይሄ እስልምናችን ሃይማኖታችን ማለት ነው ማሻአላህ እንዲተላለፍና ለሁሉም እንዲዳረስ ያሰብንና የፈከርን ዱዓ ያደረግን ነው ያለ ነው ማለት ነው ስለዚህ ቶፊቱን ጠብቁ ከመሰለፍ አንፃር ትልቅ አገልግሎት እየሰጠን ነው በጣም እናመሰግናለን እንደው ረመዳን ጾም እንግዲህ ያካሄዳችሁ ያላችሁ ትልቅ ጾም ነው እስልምና እንዴት አለፈ ኢዳል ፈጥርም እየደረሰ ነውና መልካም ምኞት ካሉት ያስተላልፉ ለዚህ ረመዳን አሁን ደረሳ ማለት ነው እነኚህ ተማሪዎች አሚና ለስልሳ መስጂድ አከፋፍለን ስልሳ መስጂድ ያሰገዱ አሳልፈዋል በአምናው ጾም ማለት ነው አሁን በዘንድሮ ጾም ማለት ነው ማሻአላህ እነኚህ ተማሪዎች ለዘጠናና ለመቶ መስጂድ አከፋፍለን አንዳንዳቸውን ማለት ነው አከፋፍለን ከኡስታዛችን አከፋፍለው እስከ አላባ ድረስ ማለት ነው እስከ ልዩ ወረዳ ድረስ ዳሎቻ ድረስ እስከ ገርበበር ድረስ ማለት ነው ማሻአላህ አከፋፍለው እነኚህ ደረሳዎች ህብረተሰቡን ያሰገዱ በዛው ማለት ነው ማሻአላህ ተማሪዎች ከትምህርት ቤት ከተመለሱ ማለት ነው ማሻአላህ ያስቀሩ ሴት ልጆችን ያስቀሩ ወንድ ልጆችን ያስቀሩ ማታ ማለት ነው ማሻአላህ ህብረተሰቡን እስልምናችን ምን እንደሚመስል ሃይማኖታችን ምን እንደሚመስል እስከ ቂያማ ድረስ ማለት ነው ማሻአላህ እስከ ለትውልዱ እስከ እንዴት እስከ መድረስ እንዳለበት በቦታው ያስተማሩ ነው ማለት ነው በህፍዝ ያስቀሩ ተራዊ ያሰገዱ ማለት ነው ማሻአላህ አሁን ተራዊ ራሱ የሚያሰግዱት 23 ረካ ነው የሚያሰግዱት ማለት ነው ድሮ እንትን አባቶቻችን ያያዙትን እነሱ ያሰገዱትን ነው የሚያሰግዱት ማለት ነው ዱዓ ያደረጉ ዚክር ማለት ነው ያደረጉ ባዲስ ማለት ነው ማሻአላህ ልጆችንና ሽማግሌዎችን ወጣቶችን ማለት ነው ማሻአላህ እስልምና ምን አይነት መሆኑን ያስረዱና የመከሩ ነው ያሉት ማለት ነው በጣም እናመሰግናለን መልካም የኢዳል ፈጥር በዓል እኛን እንመኛለን እርሶም መልእክት ካሉት ያስተላልፉ ለዚህኛው ማሻአላህ እንኳን አላህ Subhanahu Wa Ta'ala በሰላም ስላደረሰን እናመሰግናለን ለዚህኛው ማለት ነው ማሻአላህ ኢዳል ፈጥር ልክ ቀኑ ማለት ነው ማሻአላህ አይታወቅም ቀኑ ሲታወቅ ማለት ነው ማሻአላህ ማታውን በየመስጂዱ ያለው ሰው ሁሉ ተጠቅልሎ ማታውን መስጂድ ይገባል ማለት ነው ትንሹም ሳይቀር ማለት ነው ማሻአላህ ትልቁም ሳይቀር መስጊድ ገብቶ ያኔ ማለት ነው ማሻአላህ በዓል ነው ዱዓ ያደረገ አላሁ አክበር ይያላ አላሁ አክበር ይያላ ለሊቱ እስከሚነጋ ድረስ ያድራል በዛ አድሮ ማለት ነው ማሻአላህ ለሊቱ ከነጋ ወዳውን ማለት ነው ማሻአላህ ምግብ ያዘጋጀውን ማለት ነው ምግብ ያፈጥርና ወዳውን ማለት ነው ማሻአላህ ሰላት የሚሰገድበት ቦታ
በዛ በመስጂዱ አካባቢ ተሰበስቦ አሁን ግማሹ ለፊት ግማሹ ኋላ ገብቶ አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር እያለ የሚሰገድበት ቦታ ይመጣል ማለት ነው። እዚህ ከመጣ በኋላ ኡስታዛችን ማለት ነው ማሻአላ ሰው እስከሚሰባሰብ ድረስ እነሱ ማለት ነው ማሻአላ ከፊት ሆነው ህብረተሰቡ ከኋላ ሆኖ እነሱ አላሁ አክበር ያሉ ሰውን ይጠብቃል እስከ 3 ሰዓት ድረስ ማለት ነው። ልክ 3 ሰዓት ሲደርስ ሰው ሁሉ ተነስቶ ማለት ነው ማሻአላ ኢድ አልፈጥር ማለት ነው ይሰግዳል። እናመሰግናለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያው እንደ ከተማ ልማት ያለን መልእክት ምንድነው? ከተሞቻችን ከዚህ በፊት ያው በተለያዩ በቢሮክራሲዎች ምናምን እንትን ይባል ነበር። አሁን ባለው ሁኔታ መንግስትም ጭምር አጥንቶት አገር ውስጥም አገር ውጭም ያሉ ባለሀብቶችን ያላቸውን መዋዕለ ንዋያቸውን ጭምር ባሉን በከተሞቻችን መተው ኢንቨስት ያደርጉ እዚህ አንደኛ የአካባቢ ማህበረሰባቸውን ጭምር ተጠቃሚ ያደርጋሉ። ሁለተኛ ደግሞ እነሱ በሚያመርቱት አዲሽናል ወይንም እሴት ጨምረው ጭምር ለውጭም ጭምር ኤክስፖርት ማድረግ የሚችሉበትን ምቹ ሁኔታ ለመፍጠር መንግስት ያመቻቸው ምቹ ሁኔታ አለ። ይሄን ምቹ ሁኔታ ደግሞ መጠቀም መቻል አለባቸው። አንደኛ በቂ የመሬት አቅርቦት አለን፣ በቂ ረው ማቴሪያል አለን፣ ሁሉ ነገር አለ። እዚህ የሌለ ነገር የለም ብቻ ነው። አንደኛ በስንዴ ቢጠቀም ረው አዲሽናል ወይንም እሴት እየጨመረ ኤክስፖርት ማድረግ ይችላል። በዱቄት በተለያዩ ነገሮች ጭምር ብስኩት፣ ሌሎች ነገሮች መስራት ይችላል። ስለዚህ ትንሽ እሴት ጨምሮ ጭምር የተሻለ ውጤት ለማግኘት በርካታ ምቹ ሁኔታዎች ረው ማቴሪያሎች አስፈላጊ ነገሮች በሙሉ እዚህ አሉ። ስለዚህ አገር ውስጥም አሉ አገር ውጭም አሉ ባለሀብቶች መጥተው ኢንቨስት ቢያደርጉ ባሉን በሁለቱም ከተሞች እንደዚሁም ደግሞ ገጠር ቀበሌዎች ጭምር ምቹ የሆኑ ከመሆናቸው መነሻ ኑ አሁንም በራችን ክፍት ነው። ኑና አልሙ በጋራ ተባብረን ጭምር አገራችን እናሳድጋለን፣ ወረዳችንም ጭምር እናሳድጋለን፣ እናለማለን የሚል ጥሪ ለማቅረብ ነው። ጥሩ ከኢንቨስትመንት ጋር ተያይዞ ያው በየቦታው ያሉ አገር ውስጥ ባሉ እንደዚሁም ደግሞ ሩቅ ቦታ ያሉ ባለሀብቶችን ጭምር ሰብስበን በወረዳ ደረጃ ለማወያየት ሞክረናል። ስናወያያቸው እነሱ አካባቢ የነበረው ምንድነው ከዚህ በፊት ውሃ አይኖርም ነበር እዚህ ከተማ ውስጥ። ይሄንን የውሃ ችግር ለመፍታት ጭምር በወረዳ ደረጃም እንደዚሁም ደግሞ በመንግስት ደረጃ ሰፊ ፕሮጀክቶችን በመያዝ የውሃ ችግርን ለመፍታት እስካሁን ባለው ጭምር እስከ 68% የውሃ ሽፋናችን የደረሰበት ከዛም መነሻ ጭምር በርካታ ፋብሪካዎች ጭምር ከፍተው የውሃ ተጠቃሚ በስፋት የ24 ሰዓት የውሃ አገልግሎት ጭምር እያገኙ ያለበት፣ በተመሳሳይ መልኩ ደግሞ ሌሎችንም ባለሀብቶች ለመሳብ ጭምር የምቹ የኢንቨስትመንት አማራጭ ሰፊ የመሬቶችን በማቅረብ ጭምር አሁንም ከዱቄት ፋብሪካ እስከ 2 ጭምር ወደ ተግባር የገቡበት ያው እንደዚሁም ደግሞ እስከ 3 ጭምር ሁሉ ነገራቸውን ግንባታ ጨርሰው ከሊዝ ማሽናቸው ጭምር እየተጠባበቁ ያለበት ወደ 5 የሚሆኑ ደግሞ በግንባታ ደረጃ ያሉና እንደዚሁም ደግሞ ሌሎች ወደ 5 በተጨማሪ የፕሮፖዛላቸውን አስገብተው ጨረታ ሂደቱን ጭምር እየተጠባበቁ ያለበት። በዚህም ብቻ አላበቃም። ለተለያዩ ለፎቅ፣ ለሆቴል፣ ለሌሎች የሚሆን ጭምር እስከ 22 ሄክታር መሬት ጭምር አዘጋጅተን ያው ጥሪ እያቀረብን ያለበት ሁኔታ ነው ያለው። በዚህ መላበቃንም ሌሎችንም ጭምር ምቹ ሁኔታዎችን በመፍጠር ጭምር በአነስተኛ ነዋሪ የሚኖሩትን ሌሎችንም ጭምር እያደራጀን ጭምር በማህበር በጥቃቅንና አነስተኛ ጭምር እያስገባን ያለንበት እንደዚሁም ደግሞ በተለይ በ5 የተመረኮዙ ዘርፎች ጭምር በጥቃቅንና አነስተኛ ተደራጁ በማኑፋክቸሪንግ ዘርፍ ላይ ጭምር ልዩ ትኩረት በመስጠት የራሱ ክላስተሪንግ ፈጥረን ጭምር ሰፊ እንቅስቃሴ እያደረገ ያለበት ለከተማ ግብርና ጭምር የራሱ ክላስተሪንግ በመፍጠር ጭምር ሰፊ ኢንቨስትመንት እያደረገ ያለበት ከዛም መነሻ ጭምር በወተት ሀብት ልማት ጭምር አሁን ወደ ማቀነባበርና ወደ ሌሎች ጭምር ለመሄድ ፕሮሰሲንግ ለመሄድ ጭምር ጥረት እያደረገ ያሉ ባለሀብቶችም አሉ። እንደዚሁም ደግሞ ኢንተርፕራይዞችም ከዚህ በፊት የወተት ሀብት ልማት ጭምር ከሌላ ቦታ ይመጣ ነበር። ይሄድን 100% ጭምር በማስቀረት ከዚሁ የመረተ ጭምር ወደ ገጠር ጭምር የሚሄድበት ለሌሎቹ በአካባቢ ጭምር አሁን ወተት ሀብት ልማት ጭምር እያቀረብን ያለንበት በዱቄት በተመሳሳይ መልኩ ጭምር ከዚሁ አልፎ ለሌሎች ጭምር እስከ ሻሻመኔ ጭምር የተለያዩ ቦታዎች ጭምር ለዩኒቨርሲቲዎች ጭምር እዚሁ ዱቄት እየመረተ ወደዛ ጭምር እየተካሄደ የሚሸጥበት ሁኔታ ነው ያለው። በተመሳሳይ መልኩ ጭምር በቲማቲም ነገሊላ ዝርያዎች ጭምር በሱ በማምረት ጭምር የመስኖ ስራዎችን በማምረት እዚሁ ከከተማ አልፎ ጭምር እስከ ጅጅጋ ጭምር ይጫላል የመስኖ ምርት ጭምር ማለት። ስለዚህ ወረዳዋ ምቹ የሆነች ፈርታይል የሆነች ለኑሮ ተስማሚና ምቹ የሆነችና ብቻም ሳይሆን ደግሞ ለተለያዩ ለኢንቨስትመንት አማራጮች ጭምር የተመቸች ናት። ስለዚህ ከዚህ መነሻ አብዛኞቹ ይፈልጓታል። አሁንም ጭምር
ያው ጥሪያችን ጭምር በራችን ክፍት አድርገን ለሁሉም ጭምር ጥሪያችን እያስተላልፍ እንገኛለን ለማለት ነው። እሺ በተለይም ትናንትና ዞር ብዬ ሳይ ምናልባት ከዚህ በፊትም በጠቅላይ ሚኒስትሩ ቃል የተገባለን የአስፋልት መንገድ ምርቶቻችንን ከፋብሪካዎችም ወደ የሚፈለግበት ቦታ ቶሎ ለማድረስ ትንሽ ችግር እየሆነብን ነው የሚሉ ነገሮች አሉ። የከተማ ልማቱስ ላይ ይሄ የአስፋልት መንገድ ምን አይነት ቢሰራ ምን አይነት ተጽዕኖ ያመጣል? አለመሰራቱስ ምን አይነት የጎንዮሽ ጉዳት አለው? ያው ኢኮኖሚካሊ አንድ ሀገር ሊያድግ የሚችለው በቤዚክ የሆኑ መሰረተ ልማቶች ሲስፋፉት ነው። መንገድ፣ ውሃ፣ ማብራት እነኚህ ነገሮች ሲማሉለት አንድ ሀገር እንደ ሀገርም ጭምር ማደግ የሚችለውን እንትን ኮንትሪቢዩሽን አስተዋጽኦ እያደረገ ይሄዳል። እንደኛ አካባቢ ነባራዊ ሁኔታ ደግሞ አስፋልት ቢሰራ ተጠቃሚ ነው። ተጠቃሚ የሚሆንበት ህብረተሰቡ ተጠቃሚ ይሆንበታል። ማስተላለፍ አለበትም ጭምር በርካታዎችን ተጠቃሚ ያደርጋል። ምንድነው አሁን በርካታ የምርት ኮር ኤሪያ ነው። ስንዴ ይመርታል፣ በርበሬ ይመርታል፣ በቆሎ ይመርታል። ይሄ የሚመርተውን ምርት ደግሞ በጥራትና በጊዜ ጭምር ለሌሎች አካባቢዎች ለማቅረብ መንገድ አስፈላጊ ነው። ስለዚህ ከዚህ ጋር ከመንገድ ጋር ተያይዞ ባለፈው የኮምፕሬሄንሲቭ የሆነው ስፔሻላይዝድ ሆስፒታል በወራቤ ደረጃ ሲመረቅም ጭምር ጠቅላይ ሚኒስትር ኃይለማርያም የቀድሞ ጠቅላይ ሚኒስትር ቃል የገቡበት ሁኔታ ነው ያለው። ስለዚህ ይሄ ቃል የተገባው ነገር በአሁኑ ሰዓት ደግሞ ያው ዲዛይንም እንትኑ እየተሰራ ይገኛል። ስለዚህ ይሄ መንገድ መሰራቱ አድቫንቴጅስ ነው። እኛ ተጠቃሚ ያደርገናል፣ ማህበረሰቡን ተጠቃሚ ያደርጋል። አስፋልት በመኖሩ ባጃጅ ሰርቶ የሚጠቀም ሊኖር ይችላል፣ በንግድ ስራ የሚጠቀም ሊኖር ይችላል። ከዚህ በፊት ከነበረው መልኩ ከተሞቻችንም ጭምር ቡም ሆናሉ፣ ያድጋሉ፣ ማደግ ባለባቸው መነሻ ያድጋሉ። ስለዚህ አስፋልቱ የህዝቡም ጥያቄ ነው። ስለዚህ አስፋልቱ ወሳኝና አስፈላጊ ነው። ያው ማፍጠን ባለበት ደረጃ ያው ርብርብ እያደረጉ ይገኛሉ የሚል ነገር ነው። እስቲ እንደ ላም ምህንና እስቲ የሥራ ኃላፊነትን አስተዋውቀኝ። እሺ ስሜ ሁሴን ሱለሞ እባላለሁ። የላንፉሮ ወረዳ ከተማ ልማትና ቤቶች ጽሕፈት ቤት ኃላፊ ነኝ። እንደው በላንፉሮ ወረዳ ውስጥ ወደ 3 የከተማ ቀበሌዎች አሉ። በተለይም ደግሞ የጦራ ከተማ የውስጥ ለውስጥ መሰረተ ልማቷ ምን ይመስላል? ከእድገቷ ጋር ተያይዞ ልማቷ? እሺ ጥሩ። ያው በላንፉሮ ወረዳ ያው እንደተባለው ወደ 2 ማዘጋጃ ቤቶች አሉን። እንደዚሁም ደግሞ የገጠር ቀበሌዎች እንደዚሁ በስኬች ደረጃ የሰራናቸው ወደ 15 ቀበሌዎች አሉ። ከዚህ መነሻ በከተሞችን በተለይ የእድገት ትስስር ለመፍጠር የውስጥ ለውስጥ መንገድ ጋር ተያይዞ እስከ 120 ኪሎ ሜትር የሚሆን በሁለቱ ከተሞች ላይ እንደዚሁ በጦራ ወደ 78 ኪሎ ሜትር አካባቢ የውስጥ ለውስጥ መንገዶችን ዲች አካፋይ ሌሎች እንትኖችን ጭምር እየሰራን ያለንበት ህዝቡን በተሻለ መልኩ ተጠቃሚ ለማድረግ ሰፊ ርብርብ አድርገን ጭምር እየሰራን ያለንበት። እንደዚሁ በተጨማሪ በወረዳው የተገዛ ግሬደር አለ። ይህን መነሻ በማድረግ ጭምር የከተሞችን የውስጥ ለውስጥ መንገድ ፕላስ ደግሞ ከከተማ ገጠር የማገናኘት ስራ ጭምር በሰፊው እየሰራን ያለንበት ሁኔታ ነው ያለው። እንደው ምናልባት አንተ እዚሁ አካባቢ ነው ተወልደ ያደግከው። የጦራ ከተማ እድገት ትናንትናና ዛሬ እስኪ ያለውን ልዩነት ነገር ነው። ጥሩ። የከተማዋ እድገት ያው ትላንትና ያው ስንማርም እዚሁ ተምሬ ነው ያደግኩት። ትላንትና የነበረ እድገቷ ያው ውስን የነበረና እንቅስቃሴ እምብዛም ያልነበረበት ሁኔታ ነበር። አሁን ባለው ሁኔታ ግን የከተማው ነዋሪም ጭምር ከገጠር ጭምር ወደ ከተማ ጭምር እየፈለሰ ያለበት የከተማው ጭምር እድገቱ ጭምር ቡም እየሆነ ያለበት በስፋት እያደገ ያለበት ከዛም መነሻ ጭምር ትላንትና በጥቃቅንና አነስተኛ ደረጃ የነበሩ ኢንተርፕራይዝ የነበሩ በውስን እንቅስቃሴ ሲኖር የነበሩ በአሁን ደረጃ ጭምር ፋብሪካዎች ጭምር እየገነቡ ያለበት ከተማዋ ጭምር አሁን በከፍተኛ ደረጃ ጭምር እያደገ ያለበት ከመሆኑ መነሻ እዚያው ምርቶች ጭምር ወደ ሌላ ቦታ ጭምር ወስዶ እየሸጠ ያለበት ከዚህም ለዚህም ደግሞ ዋነኛ ምክንያት የሆነው አካባቢው በምርት አምራች ነው። በቆሎ ያመርታል፣ በርበሬ ያመርታል፣ ስንዴ ያመርታል በስፋት። ለዚህም መነሻ በመሆኑ ጭምር ከገጠር የሚያመርተውን ምርት ከተማ እያመጣ ጭምር ቤት እየገዛ የተለያዩ ነገሮችን ኢንቨስት እያደረገ ጭምር በፍጥነት ደረጃ ጭምር ያሉ ሁለቱም ከተሞች ጭምር በስፋት እያደገ ያለበት ሁኔታ ነው ያለው። ከዚህም መነሻ ጭምር በስፋት ከተማ እየተስፋፋች ያለችበት ሁኔታ ነው ያለው። እንደው ምናልባት እንደነዚህ አይነት ካሽክሮፖች በብዛት ያለባቸው አስፋልት አጠቃላይ የህብረተሰቡም ጥያቄ ነው። አስፋልት በዚህ እድገቷ ላይ አስፋልት ቢገባ በጣም ያው የተለየ ለውጥ ነው የሚመጣው። በህብረተሰቡ
አካባቢ አርሶ አደር ለሚያመርተው ምርት ምንም ትሳይል ማለት ነው ገበያ ያለበትን ቦታ በቀላል ወጪ ተጠቃሚ የሚያደርገው ነው። ብዙ ኢንቨስተሮች አሉ ያላቸው ያመረቱት ምርት ራሱ አስፋልት ማኖሩ በሌላ ቦታ ነው እየጫኑ ያሉት። ይህ አስፋልት ለዚህ አካባቢ በጣም ወሳኝ ነውና አሁን ካለው ልማት አንፃር በጣም አንገብጋቢ የህብረተሰባችን ጥያቄ የአስፋልት መንገድ ነው። የአስፋልት እንግዲህ የአካባቢው እድገት አስፈላጊና አርሶ አደሮች ያመረቱት ምርት አማራጭ ገበያ ያለበት ወስዶ ተጠቃሚ እንዲሆኑ እንዳይሆኑ ያደረጋቸው ይሄ አስፋልት ባለ መሰራቱ እና በየስብሰባውም በየእንትኑም ሰው በቃ በጣም መቼ ነው የሚገባው የመጣው ሁሉ አስፋልቱ እንዴት ነው የሚለው ጥያቄ በየስብሰባውም እያቀረበ ያለው ህብረተሰባችን አሁን የህብረተሰቡም ጥያቄ ነው። አስፋልቱ ያው ቃል ተገብቷል ይገባል ተብሏል። ያው ህዝቡ ነው ህብረተሰቡ ነው የጠየቀው። እዚህ ወራቤ ሆስፒታል ሲመረቅ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በመጡበት ህዝቡ ሆ ብሎ ነው ያነሳው። እኛ ያመረትነው ምርት ገበያ ያለበት ወዘለው ሸጥ ከባድ የመንገድ አለመኖር ከባድ ጫና አድርሶብናል ተጠቃሚ ሆኖ አልቻለም በሚል አቅርቦላቸው ያው ቃል ከተገባበት ጊዜ ቢዘገይም በአንደኛው ጂቲፒ ያው አልተሰራም። ሁለተኛው ጂቲፒ ላይ ያለነው አሁን በተስፋ ነው እየተጠባበቅን ያለነው ይገባል የሚል ግምት አለ። ከልብ አድርገን እናመሰግናለን። እሺ እኔም አመሰግናለሁ። በጣም የትኛውም ኢንቨስተር መጥቶ ቢሰራ አትርፋማ ነው። የመጡትም በጣም ውጤታማ ናቸው። ምክንያቱም ያው ምርቱ በጣም እንደሚታወቀው ከዚህ በፊት ገበሬዎች ስንዴ በጣም ባጋፍ ያመርታሉ። የመርተው ስንዴ ወደ ሌላ ፋብሪካ ያለበት ነበር ሲሄድ የነበረው። አሁን 2 ፋብሪካዎች ተጀምሮ አርሶ አደሩ ምን ወጪ ሳይወጣ በዚህ ፋብሪካዎች ተጠቃሚ ሆነዋል። ከውጭ መጥተው ኢንቨስትመንት እዚህ መጥተው ከውጭ ያሉ እንትኖች ቢመጡ ኢንቨስት ቢያደርጉ በጣም ተጠቃሚና በጣም ትርፋማ ናቸው። የገቡት ማለት አይቶታል። አካባቢው ካሽ ክሮፕ ነው። በጣም በልዩ ሁኔታ ምርት አለበት። ከተማው ደግሞ በተለይ አሁን ካለበትም ፈጣን እድገት ከሚታየው ፈጣን እድገትም በተጨማሪ ምርት በሚሰበሰብበት ጊዜ አርሶ አደሩ በቃ ገበያ በጣም አካባቢው በጣም የጦፍ እንቅስቃሴ ነው ያለው። መጥቶ ያሉ ከሌላ ቦታ ያሉ የዚህ አካባቢ ተወላጅ ይሁን የሌላ አካባቢም ተወላጅ መጥቶ እዚህ አካባቢ ኢንቨስት ቢያደርጉ በጣም ተጠቃሚ ናቸው። ምንም ጥያቄ የለው። ትርፋማ ናቸው። ላንፍሮ ወረዳ ሲባል ላንፍሮ የሚለውን ስያሜ ከምንድን ነው ያገኘው? ላንፍሮ ያው እንደምታየው በጣም ያው ተራራ ነው። ሰማይ ጠቀስ ተራራ ነው። ያው የሚታየው ተራራ ነው። ይሄኛው ወጣ ሰንሰለት በጣም ትልቅ ተራራ ነው። ስያሜው ያገኘችው ያው ላንፍሮ ያ ተራራ ነው። ከዛ ነው ያገኘችው። ያው ስልጥኛ ነው እንትኑ የተወሰደው በስልጥኛ ስያሜ ነው። ያው ላንፍሮ ማለት ያው እንትኑ ተራራው ስም ነው። በዛ ነው የወሰደችው ስም ላንፍሮ የሚባለው ስም ከዛ ነው የወሰደችው። እሺ እንደው ምናልባት አብዛኛው ከሻንቃ ተነስታ ጭቃቄ ማለት በታች በእንትን እዚህ እንትኖች ያሉበት ፋብሪካዎች ያሉበት አካባቢ ያው ጭቃቄ ይባላል። ከዚህ በፊት ጭቃቄ ይባል ነበር። ያው ወደዛ መጣች። ከዛ በኋላ ያው ጦራ ዋናዋ ጦራ ተመሰረተች። እዚህ ምስረታዋ ይሄን ይመስላል። ጦራ ማለት እንደው በስልጥኛ ምን ማለት ነው? ጦራ ማለት ያው እንትኑ ከስልጥኛ የተወሰደ ነው። ጦራ ማለት ያው ተሸከሙ ማለት ነው። ሰዎቹ ከዚህ በፊት ያው እዚህ አካባቢ ጫካ እንደነበረ ጦራ ራሱ ማለት ነው። ጥቅጥቅ ያለ ተፈጥሮ ደን ነበረ ጫካ። በዛ ጫካ ማለት ነው ከላይ አካባቢ አርብቶ አደር ነበርና የስልጤ ብሔረሰብ በብዛት በዛን ጊዜ የነበረው ምክንያቱም ይሄ ሳር ፍለጋ ይሄ አካባቢ በጣም ሳር ኃይለኛ ለከብት መኖ ስለነበረ ከብታቸውን ይዞ ክርምት ይመጣሉ። እዚህ ክርምት ያለ ከብቶቹም በጣም ምቹና በጣም አያሩም ተስማሚ ነው። በአመጋ ክርምት
ነበረ በጊዜው። ከዛ ወደ በጋ ሲያደላ ወደ በጋ ሲወጣ ውሃ እዚህ አይኖሩም፣ ውሃ አልነበረም። ሰዎቹ ያላቸው እቃቸውን ልጆቻቸውን ተሸክመው ተሸክመው ስለሚወጡ ያው ተሸከሙ የሚለው ነገር ጦራ ማለት ያው ጦር ማለት ተሸከመ ለማለት ነው። ሰዎቹ ያላቸው እቃቸውን ጦሮ ተሸክሞ ወደ ተመልሶ ወደ ውሃ ያለበት ተመልሶ ስለሚሄዱ ጦራ የሚለው ስያሜ ከዛ ነው ያገኘችው። እንደው ጦራ ስያሜዋን ከዛ በኋላ አግኝታ በተለይ ዛሬ ላይ ያለችባት ደረጃ ላይ ስትደርስ በትምህርትም ሃይ ስኩሎች ተከፍተዋል፣ ሆስፒታሎች የመጀመሪያ ደረጃ ተከፍተዋል። በፊት ከኩሬ ውሃ መጠጥም ወደ ንጹህ መጠጥ ሙሉ በሙሉም ባይሆን ተደራሽነቱ የተሻለ ነው። እነዛን እድገቶች እንዴት ነው በትምህርት በጤና በመሰረተ ልማት በተለይም መንገድ ላይ ብዙ ሰዎች አስፓልቷንም ያነሳሉ። ያንንም ነገር አንድ ላይ እንገሩኝ እስቲ። ያው ጦራ ከዚህ በፊት የነበረው በጣም የነበረው አንድ ትምህርት ቤት ነበር። ትምህርት ቤቱም ያው እስከ 8ኛ ክፍል ነበረ። ከዛ ምንም ትምህርት ቤት አልነበረም። ከዛ እንዳልከው አካባቢ ህብረተሰብ የሚጠጣው የነበረው ውሃ የኩሬ ነበር። ኩሬ ነበረች አጠቃላይ ከዛ ነበር ሰው እየጨለፈ የሚቀመጠው። ያ ኩሬ ማለት ያው እዛ ቆሻሻውም ያው ከተማ ይታወቃል፣ ብዙ ቆሻሻ አለ። ያን ሁሉ ይዞ የገባውን ውሃ ነበር ሲጠጣ የነበረው። ከዛ በኋላ የተሻሻለ በተለይ ይሄ ስርዓት ሀገሪቷን ከተረከበ ጀምሮ በጣም ፈጣን እድገት የውሃ ችግር በአሁኑ ሰዓት ሰው እንኳን ለራሱ ለከብቱ ይጠየፋል። ያን ጊዜ ውሃ ማለት ነው ከብቱም አይጠጣውም፣ ህዝብ ጠጣው የነበረው ውሃ ባለው የዚህ ከተማ ለውጥ በአሁኑ ሁኔታ በጣም ለሁሉም ነገር ውሃውም በከፊል ተደራሽ ነው። ህብረተሰባችን በየአካባቢው ከከተማ እስከ ገጠር ድረስ ባለው በዙሪያ ባሉ ለከተማዎች የከተማ ዙሪያ ባሉ እንትኖች ጥርጉጋዞች አሉ። ውሃው ያው በጣም በሰፊው ውሃ አለ። ውሃ እያገኘ ነው፣ ንጹህ ውሃ። በትምህርት ረገድ ስንወስድ ትምህርት በአሁኑ ሰዓት ያው እንደሚታወቀው ትምህርት ቤት ተነስተን በከተማው ያው ትምህርት ቤቶች አሉ። ደጋንቾ አለ፣ ሚሊኒየም ትምህርት ቤት አለ፣ ከዛ ያው ሃይስኩል አለ። ከዛ ህብረተሰቡ ከዛ በቃ በአሁኑ ሰዓት ያው በትምህርት በጣም ከፍተኛ ለውጥ መጥቷል። በተለያዩ እንትኖች ማለት ከተማዋ ያለው መስተዳደር ከህብረተሰቡ ከነጋዴውም በማስተባበር እንደሚታወቀው ያው ተደራሽ ነው ያሉት መንገዶች ተደራሽ ናቸው። የትኛውም ቦታ አሁን እንደ መስመር ነው የሆነው። ከዚህ ፊት ህብረተሰቡ ያው ያለው መስተዳደር ተናቦ መስራቱ አቅም ያለው በጉልበት ባለው በጉልበቱ ገንዘብ ያለው በገንዘቡ እቺን ከተማ ለመለወጥ ከፍተኛ ርብርብ እየተደረገ አሁን ያለችበት ደረጃ በጣም በፈጣን እድገት ላይ ነው ያለችው። ለህብረተሰቡ ምቹና አካባቢው ደግሞ ይታወቃል በስንዴ ምርት በማር በእርባታ በበርበሬ በስንዴ በጣም አካባቢው ያው ኃይለኛ ምርት ስላለ የከተማው እድገት በአሁኑ ሰዓት ያለችበት ደረጃ በጣም በፈጣን እድገት ላይ ነው ያለችው። እሺ፣ በተለይም የላምፍሮ አካባቢ አርሶ አደሮች አሁን ነግረውኛል። ኢኮኖሚያቸው የሚመሰረተው በግብርናና በተለይም እርሻ ላይና ከዛ ባለፈ ስሜ ከማል ሹሪ ይባላል። እሺ፣ አቶ ከማል ሹሪ ከልብ አድርጌ አመሰግናለሁ። እንደው ከበስተጀርባው ያለችው የጦራ ከተማ አመሰራረቷና እድገቷ ምን ይመስላል? እስቲ በደንብ ይንገሩኝ። ያው ጦራ አመሰራረቷ ተመሰረተችው ያው በ1947 ዓመተ ምህረት የተመሰረተችው መስራቹ ያው አበበ ዩሱፍ ነው የመሰረቷት። መስረታዋ እንግዲህ ያው በሶስት ደረጃ ነው። መጀመሪያ ሻንቃ የሚባል አካባቢ አለ። በዛ ያው እንደ ጉሊት ጀመረች። ከዛ ከሻንቃ ተነስታ ወደ ጭቃቄ ማለት ያው እዚህ ቅርብ ነው፣ ወደ እንትኑ አካባቢ ነው